የሚለበስና የማይለበስ እንለይ ማለት ነው። አሁን እቺ ማሻአላ እንደነገርኳችሁ በጣም ታምር ነበረ፣ ግን አልሆነም። ይሄም እንደዛ ግን ለኔ አይሆንም፣ ያጣብቀኛል። ይሄ ማሻአላ ይሻላል፣ ማህታራም ነው፣ መልበስ ይቻላል ማለት ነው። እና ወዶችዬ ይሄን ታሳቢ እያደረገን ጠለባት ስንጠልብም ልብስ ስንገዛ ታሳቢ እያደረግን መግዛት አለብን ነው የምለው ውዶቼ። ይሄንን ታሳቢ አድርጋችሁ ግዙ። ስትገዙ ልብስ ስትገዙ ማለት ይሄን ሀገር ቤት ብንሄድ እኛ እንለብሳለን ወይ መልበስ ይቻላል ወይ ብላችሁ ግዙ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? በያላችሁበት ሰላማችሁ በዚህ ትርፍ ይበልልኝ ውዶች። አንዳንድ የመዳም ቅመሞች በጣም የምንሳሳታቸውን ነገሮች ላሳያችሁ ነው ማለት ነው። ልብስ ስንገዛ ይኸውላችሁ፣ ያው የሚቀርጹልኝ ስላጣሁ አልመቼ ብሎ ነው እንጂ አሁን ይቺ ልብስ ይኸውልኝ በደንብ እንድታውልኝ እፈልጋለሁ። በጣም እንግዲህ ታምራለች ተብሎ ኦንላይን በእንትን ነው እንደውም ክፍያ በዶላር እያሉ ሶስቶቹን ማለት ነው፣ ከለራቸው ይለያያል። ሶስቶችን 100 ስንት ደርሃም መሰላቸው የገዛኋቸው? 150 ደርሃም ሶስቱን ነበር የገዛኋቸው ማለት ነው። አስቡልኝ። አሁን ይሄ ስንት አመቱ እረፍት ስመጣ ነው ያመጣሁት። ሁለቱን አንዱን ለእህቴ አንዱን ለልጄ ሰጠው። ምን እንዳደረጉት አይታወቅም። ይሄን ደግሞ ለእኔ ብዬ ያኖርኩት ነው። ግን አሁን እንዴት ልልበሰው? ይሄም አሁንም ተኦንላይን አመረይ ብዬ ማለት ነው። ይውላችሁ አላህ አልተመቻቸልኝም። ቆይ ማኔስ እዚህ ላይ ላሳያችሁ መሰለኝ። ይውላችሁ መብራት ስለሌለ ነው እንጂ ይውላችሁ ይሄ ማለት ነው። ይሄ ደግሞ 100 ስንት መሰላችሁ? የድራይቨሩን ትታችሁት 100 ምናምን ብር ልመጣ ስል ነው የጠለብኩት። ይሄ ራሱ ያው በቃ እዛ ሀገር እንደዚህ ለብሶ ጥርጥር ብሎ መሄድ በጣም ሲደብረኝ በቃ እየለበስኩት አይደለም ማለት ነው። ይኸውልኝ ይታያችኋል ብዬ ተስፋ አደርጋለሁ። ይኸውላችሁ ዶላር ያጫውታል ማለት ነው። እውት ጉድ። ከዛ ደግሞ በዝም አይበቃም። እችም እንደዚሁ አመረች ብዬ ነው ያሳያችሁ፣ እንድታያችሁ ነው። እችም እንደዚሁ ያው መብራት የለም በነገራችን ላይ ዛሬ። እችም አለች። ይኸውልኝ እንደዚህ አይነት ልብስ በነገራችን ላይ እወዳለሁ። አይላችሁ አሁን እቺ እንኳን ምን አትልም፣ ብዙም ውድ አይደለችም። አመረች ብዬ ነው እንግዲህ የገዛኋት ነበረ። እኔም እንደዚሁ ማለት ነው። በቃ ይሄ ዝም ብሎ ምንድነው የሚያደርገው? ሻንጣ ነው የሚያጫውተው ዶላው ማለት ነው። እና ነው የምላችሁ ሰብስባችሁ አትንጡ። ይኸውላችሁ እዚህም እንደዚሁ ላሳያችሁ። ይሄም ተኦንላይን ነው የጠለብኩት። የሚገርማችሁ ደግሞ ኦንላይን በጣም አመረኝ እያልኩ በውድ ነው የምገዛቸው። ሱብሃንአላህ አውልኝ። ይሄንንም እንደዚሁ ሁለት ጓደኛ አለው በሌላ ከለር አብሮ ነው የሚጠለበው ብለው እኔ ይሄንን መረጥኩኝ። ይሄ ማለት ነው። ይሄ እንኳን ያው ትንሽ መልበስ ይቻላል፣ ትንሽ ችግር የለውም። ሙህተራም ነው መልበስ ይቻላል። ትንሽ ላይ አጣብቆኝ ነው እንጂ። እና ልብስ ስትገዙ ቢቻል እኔ እንደምመክራችሁ ውድ እህቶቼ አገር ብትገዙት ነው የምመክራችሁ። አገር ቤት ግዙት። ይሄ ተመጣ አንድ ቀን ሰው አይቶት አያውቅም። በቃ ዝም ብሎ ዶላር ነው የሚያጫውተው ማለት ነው። እና ቢሆን የምላችሁ ነገር ይኸውላችሁ ቢሆን እንደው ልብስ ባና በዛ ሌላ ነገሮች ነው እንጂ እንደዚህ አይነት ነገሮች ባና በዛ። ይኸውላችሁ ይሄ
አላወጣሁትም ሲጀመር እንደዚህ ዝም ብሎ ያጫውታል ማለት ነው። እና ይህን ታሳቢ አድርጋችሁ ስትገዙ እዚህ መተን ኢትዮጵያ ገዝተነው ሄደን እንለብሰዋለን ወይ እንጠቀምበታለን ወይ ለሰው እንኳን ብትሰጡት ማለት ነው። ዛሬ አረግ ይሄን ያህል ነው የገዛ ነው ብላችሁ የገዛችሁበትን ዋጋ ትታችሁ ለሰው እንኳን ብትሰጡት አረግ ደግሞ ይሄንን ልንለብስ ነው እንዴ ነው የሚሉት ማለት ነው። ለስጦታ እንኳን ብትሰጡት እናንተ ግን የገዛችሁበትን ዋጋ እናንተ ታውቁታላችሁ። ስለዚህ ይሄን ታሳቢ እንድታደርጉ ነው ውድ እህቶቼ። ይኸውላችሁ ይኸውና ምርጥ ምርጥ ተብዬ ልብሶች ናቸው። ሀቅ ለመናገር በጣም አሪፍ ነው። እኔ ልብስ ስጠልብ ቶቶሎ አልጠልብም፣ እንደዛ ነው የምገዛው ሁልኝ። እና ይሄን ደግሞ ስመጣ አመሬ ብዬ ጠልቤው ትንሽ ጥብቅብቅ ሲያደርገኝ ፈራሁት፣ አስጠላኝ ማለት ነው። እና ይኸውላችሁ ይሄንን እንደዚህ ሰብስበን ተምንመጣ ብራችንን ይዘን መተን ኢትዮጵያ ፋሽን ነገሮች አሉ። የምር ነው የምላችሁ ቢጃማ ምናምን በቃ ሴቱ ምርጥ ቢጃማ እዚህ ይለብሳል። እኛ ግን የምናመጣው ይለያያል። እና ይሄን ታሳቢ አድርጉ እላችኋለሁኝ። በነገራችን ላይ እኔ ልብሶቼ ኮመን ናቸው፣ ግን ቢሆንም ደግሞ ይውላችሁ አሁን ይሄ ሙህተረም ነው ማሻላ። አሁን ይሄ መልበስ ይቻላል። ይሄም አሁን የኦንላይን ነው። ይሄንን አሁን መልበስ እችላለሁ ማለት ነው። አሁን ይሄም ጠለባት ነው። ይሄን አሁን መልበስ እችላለሁ፣ ችግር የለውም አዲ። እና ታሳቢ አርጋችሁ ውዶች አትክሰሩ። አሁን ይሄ ዝም ብሎ ቁጭ ብሏል። በቃ መቼ ነው ይሄ ማን ይለብስልኛል? ለሰውም ብሰጠው ይሄንን ያው እንደዚህ ክርስቲያን ወገን ያለን ለነሱ እንሰጣለን። ነገሩ ግን በጣም ያምሩኛል መልበስ ግን አይቻልም። ውጥርጥር ያደርጋሉ ማለት ነው። እና ወዶችዬ እንግዲህ ይሄን ይመስላል። ስትገዙ ይሄን ማሳያችሁ ታሳቢ አድርጉ። ይሄ ለኔ አገር ቤት ሲሄድ ለብሰዋለሁ ሆይ ለኔ አስተማማኝ ነው ወይ መጥነኛለሁ ብላችሁ ግዙ። እና የዛሬው ቪዲዮ ይሄን ይመስላል። ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። እኔ ይሄ አሁን ማሻላ ነው። ይሄ መልበስ እችላለሁ። ሰፋ ብሎ ሙህተረም ልብስ ነው ማለት ነው። እና ይሄን ታሳቢ አድርጋችሁ ግዙ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? በያላችሁበት ሰላማችሁ ብዝት ትርፍ ይበልልኝ። ውዶች አንዳንድ የመዳም ቅመሞች በጣም የምንሳሳታቸውን ነገሮች ላሳያችሁ ነው ማለት ነው። ልብስ ስንገዛ ይኸውላችሁ ያው የሚቀርጽልኝ ስላጣሁ አልመቼ ብሎ ነው እንጂ አሁን ይቺ ልብስ ይኸውልኝ በደንብ እንድታውልኝ እፈልጋለሁ። በጣም እንግዲህ ታምራለች ተብሎ ኦንላይን በእንትን ነው እንደውም ክፍያ በዶላር እያሉ ሶስቶቹን ማለት ነው ከለራቸው ይለያያል። ሶስቶችን 100 ስንት ደርሃም መሰላቸው የገዛኋቸው? 150 ደርሃም ሶስቱን ነበር የገዛኋቸው ማለት ነው። አስቡልኝ። አሁን ይሄ ስንት አመቱ እረፍት ስመጣ ነው ያመጣሁት። ሁለቱን አንዱን ለእህቴ አንዱን ለልጄ ሰጠው። ምን እንዳደረጉት አይታወቅም። ይሄን ደግሞ ለእኔ ብዬ ያኖርኩት ነው። ግን አሁን እንዴት ልልበሰው? ይሄም አሁንም ተኦንላይን አመረይ ብዬ ማለት ነው። ይውላችሁ አላህ አልተመቻቸልኝም። ቆይ ማኔስ እዚህ ላይ ላሳያችሁ መሰለኝ። ይውላችሁ መብራት ስለሌለ ነው እንጂ ይውላችሁ ይሄ ማለት ነው። ይሄ ደግሞ 100 ስንት መሰላችሁ? የድራይቨሩን ትታችሁት 100 ምናምን ብር ልመጣ ስል ነው የጠለብኩት። ይሄ ራሱ ያው በቃ እዛ ሀገር እንደዚህ ለብሶ ውጥርጥር ብሎ መሄድ በጣም ሲደብረኝ በቃ እየለበስኩት አይደለም ማለት ነው። ይኸውልኝ ይታያችኋል ብዬ ተስፋ አደርጋለሁ። ይኸውላችሁ ዶላር ያጫውታል ማለት ነው። እውት ጉድ። ከዛ ደግሞ
በዚህም አይበቃም። እችም እንደዚሁ አመረች ብዬ ነው ያሳያችሁ እንዲታያችሁ ነው። እችም እንደዚሁ ያው መብራት የለም በነገራችን ላይ ዛሬ። እችም አለች ይኸውልኝ። እንደዚህ አይነት ልብስ በነገራችን ላይ እወዳለሁ። አይላችሁ አሁን እቺ እንኳን ምን አትልም፣ ብዙም ውድ አይደለችም። አመረች ብዬ ነው እንግዲህ የገዛኋት ነበረ። እኔም እንደዚሁ ማለት ነው። በቃ ይሄ ዝም ብሎ ምንድነው የሚያደርገው? ሻንጣ ነው የሚያጫውተው ዶላው ማለት ነው። እና ነው የምላችሁ ሰብስባችሁ አትንጡ። ይኸውላችሁ እዚህም እንደዚሁ ላሳያችሁ። ይሄም ተኦንላይን ነው የጠለብኩት። የሚገርማችሁ ደግሞ ኦንላይን በጣም አመረኝ እያልኩ በውድ ነው የምገዛቸው። ሱብሃንአላህ አውልኝ። ይሄንንም እንደዚሁ ሁለት ጓደኛ አለው በሌላ ከለር አብሮ ነው የሚጠለበው ብለው እኔ ይሄንን መረጥኩኝ። ይሄ ማለት ነው። ይሄ እንኳን ያው ትንሽ መልበስ ይቻላል። ትንሽ ችግር የለውም። ሙህተራም ነው መልበስ ይቻላል። ትንሽ ላይ አጣብቆኝ ነው እንጂ እና ልብስ ስትገዙ ቢቻል እኔ እንደምመክራችሁ ውድ እህቶቼ አገር ብትገዙት ነው የምመክራችሁ። አገር ቤት ግዙት። ይሄ ተመጣ አንድ ቀን ሰው አይቶት አያውቅም። በቃ ዝም ብሎ ዶላር ነው የሚያጫውተው ማለት ነው። እና ቢሆን የምላችሁ ነገር ይኸውላችሁ ቢሆን እንደው ልብስ ባና በዛ ሌላ ነገሮች ነው እንጂ እንደዚህ አይነት ነገሮች ባና በዛ። ይኸውላችሁ ይሄ አላወጣሁትም ሲጀመር እንደዚህ ዝም ብሎ ያጫውታል ማለት ነው። እና ይሄን ታሳቢ አድርጋችሁ ስትገዙ እዚህ መተን ኢትዮጵያ ገዝተነው ሄደን እንለብሰዋለን ወይ እንጠቀምበታለን ወይ ለሰው እንኳን ብትሰጡት ማለት ነው። ዛሬ አረግ ይሄን ያህል ነው የገዛ ነው ብላችሁ የገዛችሁበትን ዋጋ ትታችሁ ለሰው እንኳን ብትሰጡት አረግ ደግሞ ይሄንን ልንለብስ ነው እንዴ ነው የሚሉት ማለት ነው። ለስጦታ እንኳን ብትሰጡት እናንተ ግን የገዛችሁበትን ዋጋ እናንተ ታውቁታላችሁ። ስለዚህ ይሄን ታሳቢ እንድታደርጉ ነው ውድ እህቶቼ። ይኸውላችሁ ይኸውና ምርጥ ተብዬ ልብሶች ናቸው። ሀቅ ለመናገር በጣም አሪፍ ነው። እኔ ልብስ ስጠልብ ቶቶሎ አልጠልብም፣ እንደዛ ነው የምገዛው ሁልኝ። እና ይሄን ደግሞ ስመጣ አመሬ ብዬ ጠልቤው ትንሽ ጥብቅብቅ ሲያደርገኝ ፈራሁት፣ አስጠላኝ ማለት ነው። እና ይኸውላችሁ ይሄንን እንደዚህ ሰብስበን ተምንመጣ ብራችንን ይዘን መተን ኢትዮጵያ ፋሽን ነገሮች አሉ። የምር ነው የምላችሁ ፒጃማ ምናምን በቃ ሴቱ ምርጥ ፒጃማ እዚህ ይለብሳል። እኛ ግን የምናመጣው ይለያያል። እና ይሄን ታሳቢ አድርጉ እላችኋለሁኝ። በነገራችን ላይ እኔ ልብሶቼ ኮመን ናቸው፣ ግን ቢሆንም ደግሞ ይውላችሁ አሁን ይሄ ሙህተራም ነው ማሻአላህ። አሁን ይሄ መልበስ ይቻላል። ይሄም አሁን የኦንላይን ነው። ይሄንን አሁን መልበስ እችላለሁ ማለት ነው። አሁን ይሄም ጠለባት ነው። ይሄን አሁን መልበስ እችላለሁ፣ ችግር የለውም አዲ። እና ታሳቢ አርጋችሁ ውዶች አትክሰሩ። አሁን ይሄ ዝም ብሎ ቁጭ ብሏል። በቃ መቼ ነው ይሄ ማን ይለብስልኛል? ለሰውም ብሰጠው ይሄንን ያው እንደዚህ ክርስቲያን ወገን ያለን ለነሱ እንሰጣለን። ነገሩ ግን በጣም ያምሩኛል መልበስ ግን አይቻልም። ውጥርጥር ያደርጋሉ ማለት ነው። እና ውዶችዬ እንግዲህ ይሄን ይመስላል። ስትገዙ ይሄን ማሳያችሁ ታሳቢ አድርጉ። ይሄ ለኔ አገር ቤት ሲሄድ ለብሰዋለሁ ሆይ ለኔ አስተማማኝ ነው ወይ መጥነኛለሁ ብላችሁ ግዙ። እና የዛሬው ቪዲዮ ይሄን ይመስላል። ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። እኔ ይሄ አሁን ማሻላ ነው። ይሄ መልበስ እችላለሁ። ሰፋ ብሎ ሙህተረም ልብስ ነው ማለት ነው። እና ይሄን ታሳቢ አድርጋችሁ ግዙ።